ሆነ ሊነግራት ምሳሌ ያቀረበላት። ምሳሌው ምንድነው? እነሆም ዘመድሽ ኤልሳቤጥ እርሷ በእርጅናዋ ወንድ ልጅን ጸንሳለች፣ ለእርሷ መካን ትባል ለነበረችው ይህ 6ኛ ወር ነው ብሎ ነገራት። ከዛ ቁጥር 37 ላይ ምን አለ? ለእግዚአብሔር የሚሳነው ነገር የለምና አለ። ምን እያለ ነው ታዲያ ገብርኤል እዚህ ጋር? ለእግዚአብሔር የሚሳነው ነገር የለም እያለ ነው። እግዚአብሔር ለአንቺ ለእኔ ለአዲስ ዓለም ወይም ለመኩ ለዱከም 2 መላእክቶችን ቢያዝና የምናደርገውን ድርጊት እንዲመዘግቡ ማድረጉ ምን የሚሳነው ነገር አለ? ለፈጣሪ የሚሳነው ነገር አለ እንዴ? አይ አላህ ሁሉንም ነገር የሚያውቅ ከሆነ ይሄ ምን አስፈለገው? ምን አይነት የተሻለ ነገር ይሰጡታል መላእክቶቹ? ማለት ሁሉን ካወቀ ሰውንም ነው የሚያውቀው አይደለ? ሁሉን ማለት ሁሉን ነገር ነው። ስለዚህ ለምን አስፈለጉ መላእክቶች መመዝገብ ይሄንን ነገር? እሱ አያስታውስም ወይ ነው? ለምን? ኦኬ፣ አሁን ደግሞ ማለት ነገሩን እያዞርሽው ነው። ለምን ወደዚህ ነው የመጣው? ከቅድም ጀምሮ አላህ የሚያውቀው እሱን እነግርሻለሁ። 2 መላእክት ተላከ ነው። እሺ፣ ኧረ በለው። ለምን ኢንፎርሜሽን ያንቺን ኢንፎርሜሽን ልክ እንደ ስፓይ ጋዘር ለምን አስፈለገ? ይህ ሌላ ጥያቄ ነው። እየተነጋገርን ያለ ነው ለአንቺ 2 መልአክ የሚመዘግቡ መላእክቶችን ማዘዝ፣ አሳይን ማድረግ፣ ለአዲስ ዓለም ለእኔ ለጀነራል ማድረጉ ለፈጣሪ የሚሳነው ነገር ነው ወይስ አይደለም ነው ቁም ነገሩ። ለፈጣሪ የሚሳነው ነገር አለ? የሚሳነው ነገር አለ? ሜሮን የለም። እንደሱ ካለ አላህ እኮ ታዲያ ልጅንም ቢኖረው የሚሳነው ነገር የለም ልትል እኮ ነው ማለት ነው። ሁሉን ነገር የሚሳነው የለም በሚለው ከወሰድ ነው በቃ። አሁንም ወደ ሌላ ኮንክሉዥን አትሂጂ። ያ ራሱን የቻለ መወያያ ነው። ወደ ሌላ ለምንድን ነው የምትሄጂው? እስኪ መጀመሪያ እዚህ ጋር እንጨርስ። እንደገና ደግሞ ልጁን ደግሞ ብለሽ ስትይኝ ደግሞ ወደ ሌላ ገመድ እያነሳሽ ነው። እባክሽ እዚህ ላይ ፎከስ አድርገሽ ጨርሺ። ከዛ የአንቺ ኢንፎርሜሽን ጋዘር የሚደረገው የእኔ የአዲስ ዓለም ስራ የሚመዘገበው ለምንድን ነው ወደሚለው እንሄዳለን። ኦኬ፣ ወደ እሱ ግባልኝ። አሁን እኔ አላህ ሁሉንም ካወቀ በቃ አጭር ግልጽ፣ ለምን 2 መላእክቶች አጠገብ ያስፈልጉ ይሄን የሚናገሩ? ሁለተኛ ነገር ደግሞ የውስጣችንን ነገር ማያውቁ ከሆነ ምንድነው ፖይንቱ? ቢካዝ እያስመሰልኩ ብኖር በቃ ውስጥ ያለውን ነገር መላእክቶች ካላወቁ አላህ ደግሞ ውስጥን የሚያውቅ ነው ይላል። ይሄንንም ደግሞ እነሱ ይመዘግባሉ። እንዴት ነው የምዝገባው ነገር? እንዴት ነው አላህ ልብን ያውቃል። የምዝገባው ነገር እንዴት ነው ሳይሆን ለምን ይመዘገባል ነው የአንቺ ትልቁ ጉዳይ። ደግሞ አሁን ለምን ይመዘገባል ነው አይደል እንዴ? ለምን ይመዘገባል ነው? አላህ የውስጥንም ያውቃል ይላል። እሱንም ይመዘግባሉ ወይ ነው እነዚህ መላእክታን? ቢካዝ የውጭውን ነገር ብቻ የሚመዘግቡ ከሆነ ምንድነው ጥቅሙ ብዬ አሰብኩኝ። እሺ አሁን ላስረዳሽ አንድ ባንድ። የውስጥን የኛንም ውስጥ ሚጡ በታረግም ችግር የለውም። የኛንም ውስጥ ያለውን መላእክቶቹ ውስጥ ራሱ ያለውን የሚያውቅ አንድ ፈጣሪ ነው። መላእክቶቹ ውስጥ ያለውን እኛ ጋር ያለውን ይቅርና እርሱ የፈጠራቸው መላእክቶች የሚያዛቸው መላእክቶች የነሱን ራሱ ውስጥ የሚያውቀው አንዱ ፈጣሪ ነው። እኔና አንቺ የምንጠየቀው ወይም መላእክቶች የሚመዘግቡት በውስጣችን የቋጠርነውን ነገር በድርጊት ስንፈጽመው። ሐሰን ዛሬ ሰዎችን ተሳድበዋል፣ ልክ ስሳደብ ተሳድቧል ተብሎ ይመዘገባል። ሐሰን ደግሞ ዛሬ ሰዎችን ሰላምታ አቅርበዋል፣ መልካም ነገር ብሏል ብለው ይሄንን ነገር ጋዘር ይደረጋል። ነገር ግን በውስጥ ያሰብኩትን ነገር ግን ከፈጣሪ ውጭ ማንም አያውቅም። ፈጣሪ ነው ሊፈርድ የሚችለው። እኔ በውስጥ ያሰብኩትን የፈጸምኩትንም ሆነ ያልፈጸምኩትን ነገር ብዙ ነገር አስቤ ያልፈጸምኩት አለ፣ ብዙ ነገር አስቤ ደግሞ ያላደረኩት ድርጊት አለ። ልክ ነገር ግን ድርጊቱ ሲደረግ ምን ይባላል? ይመዘገባል፣ ሪከርድ ይደረጋል። ልክ እዚህ ጋር አንቺ ሚዩት አድርገሽ በውስጥሽ እያሰብሽ ነው። ሰዎች ሪከርድ ያደርጉታል እንዴ? በውስጥሽ ያለውን አያደርጉትም። ስልኩ ሪከርድ አያደርግም። እኔ ግን እየተናገርኩ ስለሆነ ሪከርድ ይደረጋል። በኋላ ሰዎች ልንስማው ቢሉ ይሰሙታል። አሁን ቁም ነገሩ ፈጣሪ ለምንድን ነው? ስለማያውቅ ነው፣ ስለማያስታውስ ነው መላእክቶችን እንዲመዘግቡ የሚያደርጋቸው የሚለው ነው ትልቁ ችግርሽ። ይሄ ነገር ሰዎች ያደረጉትን ድርጊትና ያላደረጉትን ድርጊት የሚረሱና ዝንጎዎች ናቸው፣ እንዲሁም የሚክዱ ናቸው። ይክዳሉ፣ ይሸመጥጣል። የሰው ልጅ አምላኩንም ይሸመጥጣል፣ ሰው በሰውም ይካካዳል። ነገ የትንሣኤ ቀን
ያደረግሽው በህይወት ዘመንሽ 40 60 ዓመት አሳልፈሽ ይሆናል። ለአቅመ አዳም ከደረስሽ በኋላ ከ20 ከ30 ዓመት ከ18 ዓመት በላይ ከሆንሽ በኋላ እነዚህ ኢንፎርሜሽኖች ጋዘር ተደርገውብሽ ፈጣሪሽ ፊት ስትቆሚ ያደረግሽው ድርጊት በሙሉ በዝርዝር ይቀመጥልሻል። ይሄንን ነገር አድርገሽ ነበረ ወይ ስትባይ አይ አላደረኩም ብለሽ ብትይ ይሄው ያደረግሽበት ያኔ እጅሽም ሆነ እግርሽ ይመሰክርብሻል። አንቺ በክህደት ደረጃ ብትግጭ አራ ይሄንማ አላስታውስም አላደረኩትም ብትይ ማድረግሽን ማረጋገጫ ነው። ትልቁ ፍትህም ይሄ ነው። ለምን ባደረግሽው ነገር ብቻ ነው የምትከሰሽው። ያ ያደረግሽው ነገር ደግሞ ሪከርድ ተደርጓል። አላደረኩትም አይባልም። እኔና አንቺ እኮ የሰው ልጆች ጠዋት ማታ ሲካካዱ እናያለን አይደል እንዴ? ኢቭን ያደረግነውን ድርጊት እረስቸው አላደረኩትም፣ ይሄንማ ከዛሬ ስንት ዓመት በፊት ነው ያደረኩት አላስታውስም እንላለን አንልም? ሜሮን እኛ ሰዎች በሰዎች መካከል ሜሮን ብለሽ አታውቂም? አዎ ቆይ ለምስክርነት ነው ይሄንን የሚመዘገበው ወይስ ይሄንን ለአላህ ለማሳየት ነው? አሚን የሰሩትን ኃጢአት ወዴት ነው እነዚህ መላእክቶች የሚያሳዩበት ቦታ አለ ወይ? አሚን ወስደው ለአላህ ነው የሚሰጡት አይደል? ሁሉም ጋዘሪን ከተደረገ በኋላ የሰው ልጅ ከሞተ በኋላ መልካም ነገሩም ሆነ መጥፎ ነገሩ ሪከርድ ይቆማል። አንቺ በሞትሽ ቅጽበት የአንቺ ስራ ምን ይሆናል? ይቋረጣል። በድርጊት የምታደርጊው ለምን? በስጋ ስለሞትሽ። ነገ የትንሣኤ ቀን እኔም አንቺም ስንሞትና ስንቀሰቀስ ከፈጣሪያችን ቁመን ለዳኝነት ስንቆም የሰራነው ስራ ይሄን አድርጋችኋል፣ ይሄን አላደረጋችሁም፣ የታዘዛችሁትን ፈጽማችኋል፣ ያልታዘዛችሁትን ደግሞ አድርጋችኋል ተብለን የየግላችን መጽሐፍ ይገለጣል። ያኔ አይ ይሄንንም አላደረኩም ብሎ መካድ የለም። ክህደት እዛ ቦታ ላይ አይሰራም። አይ እረስቸው ነበረ ብሎ አይባልም። አላስታውስም፣ ይሄን ነገር አላስታውሰውም አይባልም። ለምን? ሪከርድ ተደርጎ ስለተቀመጠ። ገብቶሻል? ሪከርድ መደረጉ ደግሞ ፈጣሪ ስለማያቅ ስለሚረሳ ሳይሆን አንቺ እንዳትክጂ ነው። አይ ይሄንንም አላደረኩትም እንዴ አላስታውስም፣ ኧረ በጭራሽ አይኔን ግንባሬ አድርገው ብሎ የሚል ነው የሰው ልጅ። ለዛ ነው ፈጣሪ ባደረግሽው ነገር ነው ሊከስሽ የሚችለው ሊጠይቅሽ የሚችለው። በሰራሽው መልካም ስራ ደግሞ ትመነጃለሽ፣ ትሸለሚያለሽ። መልካም ስራ አድርገሽ አይ አላደረግሽም ብትባይ ማስረጃሽ ምንድነው ስትባይ ማስረጃሽን እንዴት ነው ልታቀርቢ የምትችይው? ሜሮን እንዴ እኮ የፈጣሪ ስራ ነው ማለት እኔ በኔ ከጠየቀኝ አምላክ ሁሉንም ስለሚያውቅ እንትን አያስፈልገውም ለማወቅ አይደለም ብለሃል። ይሄ ደግሞ ለምስክርነት ከሆነ እንግዲህ ሌላ ነገር ነው እሱ። ለምስክርነት ከሆነ የሰው ልጅ ብቻ ነው። አሁን እኔና አንቺ ለምሳሌ በሰዎች መካከል ሲካካዱ ሰምተሽ ታውቂያለሽ? አታውቂም? አንዱ ከመሬት ተነስቶ አረ አይኔን ግንባሬ አድርገው ሲባል ሰምተሽ አታውቂም? ሰዎች ሲካካዳሉ አይካካዱም? ወላጆቻቸው በተውላቸው ንብረት እህትና ወንድም ጓደኛና ጓደኛ ይካካዳሉ አይካካዱም? አውቀውም ይሁን ሳያውቁ ረስተውም ይሁን ምን ይሁን ነገር ግን በጽሁፍ ከተቀመጠስ የኔና ያንቺ ወል እናወራው ስለ ፈጣሪ ነው፣ ስለ ስፒሪቹዋል ቢንግ ስለሆነ ሁሉን ስለሚያውቅ ነው። ማለት እዚህ ምድር ላይ ማለት ነው እኮ ምስክር ምናምን ትላለ ቢከዚኛ ሰዎች ስለሆነ ውስን ስለሆነ ሊያስፈልግ ይችላል። ግን ወርቶ ከነበውት ሰማይና ምድርን ከሰራ ሁሉን ከሚያውቅ ሁለት ምስክርስ እዚህ ጋር ምን አስፈለገው? ማለት በቃ እግዚአብሔር አለ ነው ካለ ብትክል እዛ ጋር እግዚአብሔር ለምን ለዳዊት የእስራኤልን ሕዝብ ቁጥር አለው ሳያውቅ ቀርቶ ነው? ቃይ ሌላ ፋይሰልዬ ወደ ላይ አትወሰዳት። ይሄን የቅድም ጥያቄ ነጠይ ሰከንድ ትሰጠኝ። አዎ ሀቢቢ እሺ ጀዛኩሙላህ። ሜሮን ይኸውልሽ በመጀመሪያ ደረጃ ማወቅ ያለብሽ ነገር ወይዘር በሰው ልጅ በቀኝም ሆነ በግራ መላእክቶች ኖረው መዘገቡም አልመዘገቡም ሲጀምር በምድር ዓለም ላይ የሚከናወነው ነገር ምድር ከተፈጠረ እስከ መጨረሻ የሚከናወነው ነገር ተከትበዋል በእስልምና። የኔና አንቺ ንግግር ወይም አሁን እዚህ ጋር የምናረገው ነገር አላህ የተከተበ ነው። የፕሪቪየስ ታብሌት የሚባል አለና ሁሉ ነገር ተከትበዋል። ማን እንደሚወለድ፣ የት እንደሚወለድ፣ ምን እንደሚሰራ፣ ምን እንደማይሰራ፣ የት እንደሚሞት፣ መች እንደሚሞት፣ ጀነት ይሁን ጀሃነም ይሁን አሟሟቱ በምን አይነት ይሁን አላህ ሁሉ ነገር ከትቦታል።
ሁሉ ነገር ስራ ሁሉ ነገር አሁን ላይ ያለው ምንድነው? አክሽን ላይ ነው ያለው እንጂ ሌላ ነገራቶቹ ሁሉ ያከተሙ ናቸው። መጀመሪያ የተጻፉ ናቸው። አሁን ቅድም እንዳልኩሽ የኔም ያንቺም ንግግር ኤቭሪቲንግ በምድር ዓለም ላይ የሚከናወነው ነገር ተከትቧል። አንድ ነገር ትላንትና እንዳልኩሽን አንድም የዛፍ ቅጠልም አትወድቅም አላህ ቢያቃት ወይም ደግሞ አላህ ሪከርድ ቢያረጋት ቢሆን እንጂ ይላል። እያንዳንዱ ነገር ተከትቧል። መላእክቶች ጻፉም አልጻፉም የተከተበ ነው ወይም የተጻፈ ነው። ይሄ እንደዛ ነው። ልጨርስልሽ አለ። ስለዚህ እነዛ ጋር ኖረም አለው። ይሄ ነገር ግን ያ ካለ ይሄ ለምን አስፈለገ ከተባለ ኢስላሚክ ፐርስፔክቲቭ ቅድም ሐሰን እንዳለሽ አንደኛ ፎር ጀስቲስ ነው። የቂያማ ቀን አላህ ባሪያዎቹን አይበድልም። የሰሩት ስራ ሁሉም ራሳቸው መጽሐፍን አንብብ ነው የተሰጠውን ጀስቲስ። አላህ ሁሉ ነገር ጀስቲስ ነው በኤቪደንስ ነው እንጂ አይ አንተ እንዲህ ነበርክና አንተ እንዲህ ሆነህ ነበርና እንደዛ አይደለም። አላህ ጀስቲስ መርሲፉል ነው ስንል ለዚህ ነውና እያንዳንዱ የሰራሽበት ነገር ሰውነትሽ ሁሉ አንቺ ላይ ዊትነስ እንደሚሆንብሽም ስራሽንም ደግሞ ለአንቺ ለራስሽ ይሰጥሻል። ገብቶሻል? ሁለተኛ ሌላኛው ደግሞ ሞራል አዌርነስ ማለት የሰው ልጅን በቀኝና በግራ መላእክቶች አሉና ጥሩ ነገር እንዲሰራ ይፈልጋል። ሞቲቬሽን ይሆናል። አንዳንዴ እኛ ሙስሊሞች አለ ምን ተይዞ ጉዞ የሚባል አባባል አለና ምን ይዤ ነው የሚሄደው የሚሉት ነገር አለና አዌር ታረጋለሽ። ኮንሺየስነስ ይኖርሻል ከመጥፎ ነገር ምክንያት መጥፎ ነገር እንዲጻፍብሽ አትፈልጊም። ሁሌ ኸይር ነገር የቀኝ መላእክታ ኸይር ነገር ስለሚከትብልሽ ሁሌ ነገር ኸይር ነገር እንድትሰሪ ነገር የቀኝ መላእክታ ኸይር ነገር ስለሚከትብ ሁሉንም መርምሩ። ሚዩት አድርግ። አንዴ ሚዩት አድርግ። ኔትወርክ ይወጣብኝ። ኦኬ ተመለሰ። ሁሉ ጊዜ ምን አለ መሰለሽ ለምንድነው ሄጄ ማልሰግነው? ምክንያቱም ቤት የተሰገደ ሰላትና መስጊድ የተሰገደ ሰላት አጅሩ በ27 እጥፍ ይበልጣል የመስጊዱ ማለት ነው። እና የሆነ በውስጥሽ ኢንኮሬጅ የሚያረግሽ ነገር አለ። ለምንድነው ማትሄደው? ጤነኛ ነህ መሄድ እየቻልክ ብሎ የሆነ ኢንኮሬጅ ያረግሻል። ያ የቀኝ መላእክታ ሁሉ ጊዜ ጥሩ ነገር እንድትሰሪ ሄልፕ ያረግሻል ወይም ሰፖርት ያረግሽ ወይም ደግሞ እንትን ያረግሻል ኢንኮሬጅ ያረግሻል ማለት ነውና በአጠቃላይ ኢስላሚክ ፐርስፔክቲቭ ስራዎቹ ሁሉ መጀመሪያም የተጻፉ ናቸው። እዛ ጋ ግን አሁን መላእክቶች ደግሞ መጥተው የሚጽፉልሽ አንደኛ ቅድም እንዳልኩሽ ፎር ጀስቲስ የውመል ቂያማ የቂያማ ቀን ሁሉም ጀስቲስ በሆነ መንገድ የሰራሽውን ስራ ይገለጥልሻል። ሁለተኛ ደግሞ ሰፍ አዌርነስ ማለት ኮንሺየስነስ ይኖርብሻል። መጥፎ ነገር እንዳትሰሪ ሁልጊዜ እንትን ታረጊያለሽ። ሶስተኛ ነገር ደግሞ የቀኝ መላእክታ ሁሌም ኢንኮሬጅ ያረግሻል ለጥሩ ነገር እንድትሰሪ ኢንኮሬጅ ያረግሻልና ይሄንን የሚያቀው ነው የሚያቀው። በተለይ ሙስሊሞች አልহামዱሊላህ የሆነ ስትሰንፊ ማለት ነው የሆነ ኢንኮሬጅ የሚያረግሽ ነገር አለ። ተነስተሽ ለይል ራሱ በተናሽበት ልብስሽን እንትን ብለሽ ታጥበሽ ሰላት የሚሰገዱ ሰላቶች አሉ። ወይም ደግሞ እንደምተረስቼ አልቀራም ይብል የሆነ ሰፖርት የሚያረግሽ ነገር አለ። ያን እንደዛ አይነት ተቅዋ አላህ ይስጥን። አገስ እዚህ ጋር ይሄኛው ብንቋጨው የተሻለ መሰለኝ። ሐሰን ቀጥል። የኔን ጥያቄ ልጠይቅሽ ክርስትና ላይ ሜሮን እንዴ ቆይ እኔም ልቋጫው እዚህ ጋር አንድ ጊዜ ብዬ ቁርአን 17:13 ላይ ሰውን ሁሉ በራሪውን ስራውን በአንገቱ ላይ አስያዝ ነው ለእርሱም ትንሣኤ ቀን የተዘረጋ ሆኖ የሚገኘው የሆነን መጽሐፍ እናስወጣታለን ይላል። ይሄ እኮ ራሱ ስራው እንደሚከተለው ይናገራል። እዚህ ላይ የሚከተለው የተመዘገበው ነው። ያስፈለገ መልአክ እንደገና መመዝገብ ነው ማለት ላላ ለማሳወቅ ነው የሚለውን ነገር ስለምጣፊ ነው። ለላህ መሐመድ ረሱሉላህ እኔ ታውቃለህ አልፋተም የሆነ ነገር ካልተመለሰ ይከብደኛል ማለት ምንድነው ማለት ነው። አንቺ አይወልሽ ሜሮን ያንቺ ችግር መልስልኛ ነው ችግር አይደለም። ቁርአን 17:13 አንተ ያልከውን ነገር ስላፈረሰብኝ ያመጣሁት ሐሰን ምኑን ያፈረሰብሽ? ምክንያቱም ይሄ ለምስክርነት ነው ብለህ ስላመጣ ለምስክርነት ከሆነ ለምን እዚህ ጋር እኮ ባንገቱ ላይ ኦሬዲ ምስክሩ እዚህ ጋር እኮ አለ እኮ ማስረጃነቱ እኮ ነው። ማስረጃ አለ እዚህ ጋር እኮ ማስረጃነቱ እኮ ነው። ሜሮን አንዴ ማስረጃ ነው የሚያስፈልገው። አንዱ እዚህ ጋር አንድ ማስረጃ ነው ያለው። ሁለት ማስረጃ ሶስት ማስረጃ አይባልም እኮ። አንተ ታንኪን ስነሳ ሁለት ይሆንብኛል። እነሱም ለማስረጃ ነው እንዳትክዱ ነው አልክ። ሁለት አይደለም። ኦኬ እዚህ ጋር ቁርአን 17:13 ሌላ ነገር ነው የሚለው አይደለም። ያው ነው ቁርአን በቁርአን ነው የሚፈሰረው። አሁን እኛ እያልንሻለ ነው መላእክቶች የመዘገቡት ሜሮን መላእክቶች የመዘገቡት የማንን መረጃ ነው? እነሱ የያዙት የሰዎችን መረጃ ነው አይደል?
የሰዎችን መረጃ የሚጽፉት ጎበዝ። አሁን ቁርአን 17 ላይ ያለው አሁን ያነበብሽው እነዚህ ሰዎች ይሄን መረጃ ራሱ ነው ይዘው ነገ የትንሣኤ ቀን እኔ የራሴን መረጃ ይዤ ነው የምቀርበው። የራሴን ዶክመንት ነው ማን የመዘገበውን መላእክቶች በህይወት ዘመን ያያለሁ ጋዘር ያደረጉትን መላእክቶች በህይወት ዘመን ያያለሁ። እንዴት ነው የምታገኘው ሬከርዱን? እንዴትማ እንግዲህ የትንሣኤ ቀን ከፊት ለፊትሽ ይገለጥልሻል። የትንሣኤ ቀን አብረን እናያለን። እንዴትነቱን በወረቀት ነው በዩኤስቢ ፋይል ነው ወይም በዲቪዲ ነው ፋይሉ የሚሰጠኝ አላውቅም። ስለዚህ ቁርአን 17 እያልከኝ ያለው መላእክቶቹ የመዘገቡት መዝገብ ነው እዚህ ጋር እንደዛ ነው ግን እያለ ያለው ኤግዛክትሊ እናስይዘዋለን አይደለም የሚለው አስያዝነው ነው የሚለው። ኦልሬዲ ይዘውታል እኮ እሺ አረሜሮ እሺ በቃ እኔ ይኸውልሽ ጨርሻለሁ። እኔ ጥያቄ ልጠይቅሽ ፋይሳል፣ እኔ ጥያቄ ልጠይቅሽ። አቤት ሁሉንም ክርስትና ላይ ልጠይቅሽ ጥያቄውን። ቅድም በመሀል እያወራሁኝ ለሁሉንም መርምሩ ሰጠው። ቆይ ወደዛ ከምንሄድ አሁን እዚህ ጋር ብቻ እቺና ቁርአን 17 13ን ጀስ አንድ ጊዜ አስረዳኝና ከዛ ወደሚቀጥለው ሂድ። ምንም ማስረዳት አያስፈልግም። በቃ ለምን አያስፈልግም? ምክንያቱም ኦልሬዲ ስራህን ይዘህ እንደምትል መጽሐፋችሁን አንብቡ ያልኩ። ቆይ እንግሊዘኛው ላይ ልክፈትልሽ 17 17 ነው 17 ቁርአን 17 13 መጽሐፍን አንብብ ራሱ ይላል ከላይ። እሺ ቆይ ላሳይሽ እስኪ በእንግሊዘኛ ምንድን ነው የሚለው? ይሄ ይታይሻል? ይሄ ምንድን ነው የሚለው? ሜሮን ምንድን ነው የሚለው? we have bound every human destiny to their neck and on the day of judgment we will bring forth to each person a record which they will find laid open. ማን ነው የሚናገረው? ተናጋሪው ማን ነው? እዚህ ጋር ፈጣሪ ነው የሚናገረው። ፈጣሪ በመላእክቶች እየተናገረ ነው። ምንድን ነው የሚለው ከላይ ያለው? the record of deeds ነው የሚለው አይደለ? the record of deeds ብሎ ማለት አንቺ ያደረግሽው ድርጊት ጽድቅም ይሁን ኃጢአትም ይሁን በዚህ በሪከርድ ውስጥ ተካቷል። ምን አለ? we have bound every human's destiny to their neck and አለ on the day of judgment we will bring forth to each person a record which they will find laid open. አሁን አንቺ መጽሐፉን እኔ እዚህ ጋር አሁን ለምሳሌ ማስታወሻ እጽፋለሁኝ እዚህ ጋር ይሄ ጎግል ዶክመንት ውስጥ እንደዚህ ማስታወሻ ጽሁፎች አሉኝ እንደዚህ ማለት ነው። እምነትን በተመለከተ ዶክመንት እያደረኩኝ ማስቀምጣቸው ልክ አንደኛውን ማንበብ በፈለኩኝ ጊዜ እንደዚህ ከፍተዋለሁ አይደል እንዴ? ፈጣሪ የትንሣኤ ቀንም ልክ እንደዚህ ሪከርድድ የተደረጉትን የተመዘገቡ ነገሮችን ሪከርድድ ይገለጣል። የኔም ያንቺም ፐርሰናሊ፣ ያንቺ ፐርሰናል፣ የፎዚታ ፐርሰናል፣ የኔ ፐርሰናል። የራስሽ ስራሽ በራስሽ ላይ ተመዝግቧል። የፎዚታ በፎዚታ ተመዝግቧል። ሁሉንም መርምሩ የሚለው ወገን እሱ የሰራው ደግሞ ተመዝግቦት ይወጣለታል። አንቺ በራስሽ ጉዳይ ነው በራስሽ ነገር ነው ቢዚ የምትሆኘው፣ እኔም በራሴ ጉዳይ ነው ቢዚ የምሆነው። መካካድ የለም እዛ ቦታ ከፈጣሪ ፊት ቆሞ። ለምን አይ ይሄንን ረስቼዋለሁ አይኔን ግንባር ያድርገው ብሎ መካድ የለም። ለምን ቢባል ሪከርድ ተደርጎ ስለተቀመጠ። ኦኬ አሁን ክርስትና ላይ ጥያቄ ልጠይቅሽ፣ ትቀበይኛለሽ? አይ ትንሽ እሺ ምን እንደሆነ አላውቅም፣ ግን ጀስት 2 ሚኒትስ ችግር የለውም። ኢንሻአላህ የጎረበጠሽን ነገር አብላዩና ነገ ከነገ ወዲያ እንደገና ተመልሰሽ ነይና ጠይቅኝ። እሺ እንገናኛለን። ምን እንዳልኩት የመጀመሪያ ጊዜ ስለሰማሁት ብዙ ማውራት ስለማልፈልግ ነው። አይቼው ሜሪዬ ዲስከስ እናደርጋለን። በቃ ጥያቄ ልጠይቅሽ፣ የኔን ጥያቄ ልጠይቅሽ። ፋይሰል ቀጥል። ጥያቄ ልጠይቃት ወይስ ትቀጥላለህ ሀቢቢ? እሺ ቆይ እኔ ልጠይቃት። እኔና እሷ እኮ እንስማማለን። ነው ቀደም ከኔ ጋር እያወራች በመጀመሪያው እያወራች አንድ የተናገረችው ነገር ነበር፣ የውስጥና የውጭ እያለች የተወሰኑ ነገሮችን የኢየሱስን ንግግር እያመጣች እየጨመረች ነበር። ያዛ ላይ ጥያቄ ልጠይቃት ሀቢቢ። እሺ ጥሩ። ቀደም የውስጥና የውጭ እያልሽ እየተናገረች ነበር አይደለም ሜሮን? አዎ የውስጥ አሚን ቀላል ነገር ነው አይደል? መላእክቶች የውስጣችን የልባችንን የሆነ ጥሩ ነገር ቢኖረን ክፋት ቢኖረን የውስጥ ነገር
እንደ እግዚአብሔር። ምክንያቱም ልብን እመረምራለሁ ያለው እግዚአብሔር ነው። ኢየሱስም እኔ ልብና ኩላሊት መረምራለሁ እሱ ነው ያለው እንጂ መላእክቶችን እንዲህ ሲሉ አናይም። ጥያቄ ስለ መላእክቶች አይደለም። ኦኬ፣ ጥያቄ ስለ መላእክቶች አይደለም። አሁን አንቺ አንድ ሰው በልቡ ኃጢአትን ማድረግ ሊያስብ ይጀምራል አይደል? አዎ፣ በአእምሯችን ላይ ነው የሚጸነሰው። ልክ ነው። ጥሩ። በአእምሯችን ከተጸነሰ በኋላ በአእምሯችን መጸነሱን አንቺ አሁን አንድን ድርጊት ለማድረግ በአእምሮሽ ከተጸነሰ በኋላ አላደረግሽውም ገና። ነገር ግን ያንን ነገር መጸነሽን ማድረግሽንና ለማድረግሽ እንዳለ ሆኖ መጸነሽን ከአንቺና ከፈጣሪ ውጭ የሚያውቃለ የለም። ኧረ መጀመሪያ እንደውም ፈጣሪ ነው የሚያውቀው። እኔ ሳላውቀው ሀሳቤን አወቅ ይላል። ስለዚህ መጀመሪያ ያውቃል፣ ከዛኛው ከአንቺና ከፈጣሪ ውጭ የሚያውቀው ሰው አለ የለም? የለም አይደል? እነ ሴንስ የለም። አንተ ባልከው ጎበዝ። እና እኔ አሁን ለምሳሌ የሚያውቀው የለም። ነገር ግን መስረቅን በልቤ ተመኘሁኝ ልበል። በልቤ ስለተመኘሁኝ ድርጊቱን ግን ገና አልፈጸምኩትም። በልቤ ተመኝተኸዋልና አንተ ኃጢአተኛ ነህ እባላለሁ? ምን መሰለህ፣ የተጸነሰ ነገር መወለዱ አይቀርም የሚባል ነገር አለ። ከመወለዱ በፊት ነው የጠየቅኩሽ። ከመወለዱ በፊት ነው የጠየቅኩሽ። መጸነስ ማለት ሀሳቡ ሲመጣ ያ ሀሳብህ ተጸነሰ ነው የሚባለው አይደል? ጽንስ ውስጥ ሲገባ በቃ መወለዱ አይቀርም፣ ኢቬንቹዋሊ ታደርገዋለህ ማለት ነው። አይደለም፣ እንደዛ አይደለም የጠየኩሽ። ጥያቄን አታዞሪብኝ። እሺ፣ እንዴት ነው? እሺ፣ ኦኬ። ከኢየሱስ ንግግር፣ እሺ፣ ከራሱ ከኢየሱስ ንግግር አንድ ሰው እጁ ካሳሳተው ወይም አይኑ ካሳሳተው ምን ያደርግ ነው የተባለው? ኢየሱስ ሲያስተምር አይኑን ያውጣው፣ እጁንም ይቁረጠው ይላል አይደል? ኦኬ። ማን ነው ሚውት ያነሳ? ኦኬ፣ እሺ። አይኑ ከማሳቱ በፊት ግን በልቦ ነው ምን ብሏል? አስቦታል። በልቦ ነው ያሰበውን በድርጊት ከማድረጉ በፊት ኃጢአተኛ ነህ ተብሎ ይጠየቃል ወይስ አይጠየቅም? ይፈረድበታል? አንደኛ በሱ ሴንስ ከመጣ ኃጢአት የሚባለው በእኛ አስተምሮ ሌላ ነገር ስለሚሆን በአንተ ባልኮ መንገድ ሊሄድ አይችልም። እኛ አይፈረድበትም ነው ድርጊቱን ከማድረጉ በፊት። እንደዚህ አይነት አስተምሮ የለንም። እኛ ውስጥ ኃጢአት ስላለብህ ይፈረድብሃል፣ ከዛ ስላደረግከውም ይፈረድብሃል የሚል አይነት አስተምሮ የለንም። ስለዚህ እንዴት ብዬ ልመልስልህ? አንድ ሰው እኔ አሁን ሰው መግደል አማረኝ በልቤ ከመግደሌ በፊት በድርጊት ከማድረጌ በፊት ኃጢአተኛ ነህ ተብዬ ልጠየቅ እችላለሁ? በውጫዊ ሴንስ ካየኸው ኦብቪየስሊ ሄደ ሰውን ካልገደልክ አሰብክ ብሎ የሚፈርድብህ መንግስት የለም አይደል? በውስጣዊ ነው የጠየኩሽ። በስጋዊ ስታየው ማለት ነው። በውስጣዊ እሺ፣ ያ እግዚአብሔር ያንን እንደ ኃጢአት ያየዋል። ምክንያቱም ወንድሙን አንተ ጨርቃም የሚል ይላል እኮ እሳት ይገባዋል ይላል ማለት ሀሳቡን ራሱ የሚያስብ ቁጭ ብሎ ወንድሙን የሚጠላ ነፍሰ ገዳይ ነው። ቆይ ልንገርህ፣ ነፍሰ ገዳይ ነው ይላል መጽሐፍ ቅዱስ። ምን ማለት ነው? ሜሮን ወደ ሌላ ነገር አትሂጂ። እኔ አንቺ እኔን ጨርቃም ያልሽኝ ውስጣዊ ማንነቴን አይተሽ ሳይሆን ውጫዊ ማንነቴን አይተሽ ነው ጨርቃም ያልሽኝ፣ ወይም ደንቆሮ ያልሽኝ ውጫዊ ማንነቴን አይተሽ እንጂ ውስጣዊ ማንነቴን አይተሽ አይደለም። ልክ ነኝ? እኔ አሁን እየተወያየነ አንተ ደንቆሮ ብትይኝ አልሰማሽ ስላልኩኝ አልገባኝ ስላለ ነው አንቺ እያወራሽ፣ እኔ ግን ጭራሽ አልገባኝ አለ። ከዛ ደንቆሮ የሚጠላ ነፍሰ ገዳይ እንዴት ይባላል? መጥላት መብት ከሆነ ማለት ነው። እሱን አይደለም የጠየቅኩሽ። አንቺ እዚህ ጋር እየለፈለሽ ምቀኝነት ይላል እኮ የመንፈስ ቅዱስ ፍሬ ፍቅር ምናምን ወደ ሌላ ትሂጂ። አረ በፈጠረሽ ወደ ሌላ ትሂጂ። አንቺ እኔን ለማስረዳት በጣም እየለፈለፍሽ እያስተማርሽኝ የመጨረሻ አልገባኝ ሲልና ሳደክምሽ ባካ አንተ ደንቆሮ ነህ አይገባህም አልሽኝ። ለምን? ውጫዊ ማንነቴን ድርቅናዬን አይተሽ አንተ ደንቆሮ ነህ አልሽኝ። አልገባኝ ሲል ማለት ነው እንጂ ውስጤን አይተሽ ነው እንዴ ደንቆሮ ያልሽኝ አንቺ?
እሱ ሌላ ኮንሴፕት ነው። እኛ አሁን እንዴት ብዬ ላስረዳህ? አልገባህም እኮ በቃ እኔ ጨርሻለሁ። አመሰግናለሁ ሜሮን፣ ጨርሻለሁ ማለት እኔ አልገባህማ። በእናንተ ኃጢአት የሚባለውና በእኛ ኃጢአት አልኩ። ወንድሙን የጠላም ነፍሰ ገዳይ ነው ይላል እኮ በእኛ መጽሐፍ ቅዱስ። እንዴት ብዬ በአንተ ሴንስ ላስረዳ? እሺ አሁን አንቺ ወንድምሽን ስለመጥላትሽ ወንድምሽን ጠልተሽዋል በውስጥሽ። ነፍሰ ገዳይ ብሎ ይጠራኛል መጽሐፍ ቅዱስ አይደል? ወንድምሽን ይኸውልሽ፣ ወንድምሽን በውስጥሽ ጠላሽው። በውስጥሽ ወንድምሽን መጥላትሽን ሌላ ሰው ያውቃል አያውቅም? እንዴት ያውቃል? በቃ ካላወቀ እንዴት ነው አንቺ ኃጢአተኛ የምትባየው? በእግዚአብሔር አይን እኮ ነው እንጂ እኮ በሰው አይንማ እንዳልከው ጥሩ ስራን እየሰራው እኮ ጎበዝ፣ በጣም ጻድቅ ልባል እችላለሁ። ልብ ውስጥ ነው ሐሰን። ቆይ ጨርሻለሁ። ጀነራል ወንድሜ አንዴ ጨርሻለሁ። ሐሰን ሳትጨርስ ያሴን ገብቶኛል የምትለው ግን ሐሰን ሳትጨርስ ቆይ ሜሮን የሐሰን ጥያቄ አንዲት ይነግሪን። ምን ነበር የሐሰን ጥያቄ? እሱ የሚያወራው ስለ ውጫዊ ስለሆነ አሁን ሰው በውስጡ ቢጠላና ባያደርገው ይሄ ኃጢአት ይባላሉ ወይ ነው አይደል እንዴ እየነገረኝ ያለው። እኔ ደግሞ ኧረ ስለ ውስጣዊና ውጫዊ እውቀት ነበር እኮ መነሻችሁ። ያ አላህ እኮ ጠየቀ እኮ አሁን እኔ በውስጥ እየጠላሁት ወንድሜን እስካላደረግኩት ድረስ እንዴት ኃጢአት ሆኖ ይቆጠራል እያለ ነው ያሲን ሲናገር የነበረው አይደል? እሱ እኮ ያሲንን እኮ አንቺ በፈለግሽው መንገድ አስኪደሽው ነው እንጂ እኮ እኔ እየተከታተልኩ ነው። እየተከታተልኩ በደንብ እየሰማሁት ነው ያሲንን። በእውነት ማለት ቁጭ ብዬ ይኸውልሽ ሜሪዬ እየሰማሁት አንድ ጠብ ያለልኝ ነገር ጎበዝ ነሽ፣ በጣም አድናቂሽ ነኝ። ሰማለሁ። የሚገርም መነሻው ሐሰን ወደ አንቺ ፖይንት የመጣው አንቺ ያልሽው መላእክትን መዝግቡ ሲላቸው አላህ የውስጥ አያውቅም ወይ ብለሽ ነው የተነሳሽው። ለዛ ደግሞ ሌላ ወራሽ ነበር ያው ሐሰን ስለገባ ነው። ስለዚህ በዛ መሰረት እኔ አንቺ ላነሳሽው ጥያቄ እኔ ጥያቄ ልጠይቅሽና ከዛ የምር እንደዛ ጥያቄ ሳይሆን በቃ ጥያቄውን ቀለል ላድርግልሽ። በቃ ችግር የለውም። ቆይ በቃ ዘፍጥረት ላይ እሺ፣ ዘፍጥረት ላይ እግዚአብሔርን ማለት ነው አዳም የት ነህ አላለውም? አሎ ቅድም አውርተናል ብሎታል። አቅም ማለት ነው እግዚአብሔር አዳም የት እንዳለ አይደል? አይደለም፣ እንደሱ በሱ ሴንስ አይደለም የተጻፈው። በምን ሴንስ ነው? እዛ ጋር ስለሸሸ ነው እግዚአብሔር ኦፖርቹኒቲ እየሰጠው ነው። እዛ ጋር ይመጣል አይመጣም በራሱ ፍቃድ። ስለዚህ እግዚአብሔር አዳም ወዴት እንደሸሸ አያውቅም። አዳም እኮ ወዴት ነህ እኮ ሲል እኮ እሱ ሶሉን እየጠራ ነው እንጂ እኮ እና ወደዚህ ጋር እና እኮ በፊዚካል ወይ ያለው አይደለም። እግዚአብሔር እኮ መንፈስ ነው አይደለ? ይሄ እኮ ነው ችግራችሁ። ሶሉን ታያለሽ እንዴ? አዳም ተደበቀ ይላል እኮ ተደበቀ፣ ከእግዚአብሔር ፊት ዞር አለ። አዎ በመንፈሳዊ እኮ ነው አይደል? ኮቴውን ሰምቶ ተደበቀ፣ ከእይታ ራሱን ሰወረ ማለት ነው። ሲመጣ እግዚአብሔር አዳምን ያስቀመጠበት ቦታ የለም። አዳም ወዴት ነህ ብሎ ጠየቀ። ቢያጣው አይደል እንዴ? አይደለም። ለምንድን ነው እዛ ጋር ያን የተጻፈው የሚለውን ነገር ማወቅ አለብህ። የታለ ሲለው ለምንድን ነው የሚለውን እኔ አልፈልግም። እሺ እሱን ተውሽ። እሱን እኮ አልክ ማለት እኮ ቃየልንም እኮ ወንድምህን የታረኮ ብሎ ጠይቆታል። ሲገለው እኮ አይቶታል ቃየል ወንድሙን። ግን ተውሽ። እግዚአብሔር ደሙ እኮ ጮኸ ይላል መጀመሪያ። እግዚአብሔር እኮ እንደማያውቅ ላሳይሽ። ይኸውልሽ ኢንተራፕት አታድርገኝ። አንቺ ነሻ ታዲያ እዛ ላይ የቅድሙን አላህ ደሙን ተጣራ ይላል። የቃየል ደም ተጣራ። ይኸውልሽ አዳምጪኝ። አላህ አያውቅም ማለት ነው ብለሽ በድፍረት ተናግረሽ እኔ አያውቅም ብዬ ማስረጃ ሳመጣ ለምንድን ነው ቅር የሚልሽ? ስለዚህ ላውራ እንዳታቋርጭኝ። የመጀመሪያውን ሐሳብ አሁን ጥያቄ አይደለም የምጠይቅሽ፣ ላሳይሽ፣ ላስተምርሽ እና አዳምጪኝ። ሁለተኛ ሳሙኤል ምዕራፍ 24 ቁጥር 1 ጀምረሽ ስታነቢው እግዚአብሔር ለዳዊት የእስራኤል ወገንና እስራኤላውያንና ይሁዳን ቁጥር ብሎታል አይደል? ተውሽ ብሎታል። ከዛ በኋላ ዳዊትም የእስራኤላውያንና የይሁዳ ነገድን ቆጠረ። ከዛ በኋላ ዝቅ ብለሽ ስታነቢው 6 ላይ ስትወርጂ እግዚአብሔርም ዳዊት እስራኤላውያንን በመቁጠሩ በጣም ተበሳጨና 70,000 ሰው የፈጀ መቅሰፍት አወረደ ይላል። ጥያቄ እዚህ ላይ አንደኛ እግዚአብሔር ለምንድን ነው ዳዊትን እስራኤላውያንን ቁጠር ያለው? አያውቅም ስንት እንደሆኑ?
ሁለት ቁጠር ካለው በኋላ ለምን ቆጠርክ ብሎ እግዚአብሔር ተበሳጭቶ ለምን እስራኤላውያንን 70,000 እስራኤላውያንን ይፈጃል? መጀመሪያ የተናገረውን ነገር ረስቶት ነው። 3 ዳዊት ከቆጠረ መቀጣት ያለበት ዳዊት ነው እንጂ እግዚአብሔር ለምን ምንም የማያውቀውን ህዝብ 70,000 ሰው ከመሃሉ ላይ ይፈጃል? እግዚአብሔር ጥፋት ያጠፋውን ሰው አያውቅም ማለት ነው? እንደዚህ አይነት ጥያቄ አታንሱ። በጣም ከባድ ነው። እናንተ ላይ ሲመጣ በግልጽ ነው የተነገረው። በቃ መላእክቶቹ ስራቸው ምን እንደሆነ ተነግሮሻል። እነሱ የመዘገቡት ነገር የትንሣኤ ዕለት ቂያማ ላይ መዝገባቸው ተከፍቶ ራስሽ ነሽ የቁርአኑን ሱራ ያመጣሽው። እኛ ለመማማር በሚለው እንጂ ይሄ ውጥንቅጡ የወጣ ሐሳብ ይዛችሁ አትምጡ። እኔ በጣም ብዙ የሚያስቁ ፓርቶችን ማምጣት ይችላሉ። ከባይብል አትመልሹ። እንደ ጥያቄም አይደለም ሲጀምር የማቀርበው እንደ ትምህርት ነው ለእናንተ የማመጣው። ግን ይከፋቸዋል። በቃ ጭንቅ ነው የሚላቸው። አሁን ሁለት ጥቅስ ባነብልሽ በቃ ፍርጥጥ ነው የምትዩ። አይ አይደለም እኔ በመጽሐፍ ቅዱስ ተማመናለሁ የምትይ ከሆነ ግን ፍቀጅልኝና ሁለት ጥቅስ ላንብብልሽ። የምርም አንቺ ያኔ ደፋር ክርስቲያን ላስፈቅድሽ ሜሪ ላንብብ ነው ከዚሁ ሳንወጣ ማለት ነው። እኔ አሁን የልብንስ ይጽፋሉ ወይ ብዬ ጠይቄ ነበር። እሱንም እኮ አልመለስክም እዚህ ጋር። እሱን እኮ ያልሽ ይሄንን ማን ነው የሚመዘግበው? ቆይ እሺ አንዴ ለምንድን ነው የሚጽፉት? አላህ ያቅም ወይ እኮ ነው ያልሽው። እኔ አይደለም ይኸውልህ እዚህ ቁርአን 2 በእናትሽ እኔ በደንብ ቆይ ስማ፣ ሐሳብን እንደሚመዘግብ እዚህ ጋር እንደሚመዘግብ ሰው እንደሚያውቃላ ይናገራል። ይሄንንስ ማን ነው የሚመዘግበው ነው ጥያቄ። አሁን እነሱ የውጫዊን ነገር ነው የሚመዘግቡት ወይስ የውስጣዊን? አልኩ የውጫዊ ተብያለሁ። የውስጥህን መትሰሪው። ስለዚህ የውስጡንስ የሚመዘግበው ማን ነው ነው? እንግዲህ ከተመዘገበ አይቀር ሲጀመር እኮ ይኸውልሽ፣ ቆይ ሲጀመር እኮ እነዚህ መላእክቶች እኮ በራሳቸው ፍላጎት እኮ አይደለም የሚመዘግቡት እኮ እዚህ ቁርአን 2:25 ላይ ሳዲቅ እና አላህን እንዴት ነው የምታስቡ? የግድ እኮ መዝገቡ ስላለና ስለሌላ አይደለም። አታቋርጤ። አላህ አላዘዛችሁም፣ ግን ልባችሁን ባሰቡት ይዛቸዋል። አላህም በጣም መሐሪ ታጋሽ ነው ይላል። ማለት ልብን እንደሚመረምር እንደሚያይ አላህ እዚህ ጋር ይናገራል። ስለዚህ የልብን ክፋት ማንም የሚመዘግበው ነው ጥያቄ እኮ በጣም ሲምፕል ነው። እነሱ ሁለት ታዘው ጥሩና መጥፎን ነገር የሚመዘግቡ ከሆነ የውጫዊውን የውስጥን ሐሳብ የልብን አላህ ነው የሚያውቀው። የልብን አላህ ነው ታዲያ የውጫውን ቢመዘግቡ ውስጥ ክፋትና ምቀኝነት ካለ ምንድነው ጥቅሙ ነው? ተግባርን ነው እኮ የሚመዘግቡት። አንቺ ውስጤን በመናወቅ እዚህ ጋር ግን ቁርአን 2:22 ላይ ተግባርን አይደለም የሚለው ልብን ለምንድን ነው የሚያየው? እዚህ ጋር ታዲያ ማን ነው የሚያየው ልብን? እዚህ ጋር ሳዲቅ እና ሳኒ ሀቢብ በመካከላችሁ በወደቁ አረ ሳዲቅ እና ሳኒ ሀቢብ ማለት ቁርአኑን የተረጎሙት በምትሉት አይዛችሁም። ስማ የሚለውን ቆይ ኮፒ አድርገውን የላኩልሽ። አንቺ ተረጋጊ እንጂ አለው። አረ እኔ ጉግል ላይ ነው ያለው። ከጉግል ላይ ነው ታዲያ አጂ ሳኒ ኢና ሊላሂ ወኢና ኢለይሂ ራጂዑን። ሀቢብና ሳኒ ተብሎ የተቀመጠው እዛ ጋር ቁርአኑን ወደ አማርኛ ትራንስሌት ያደረጉት ነው። መላእክቶች አይደሉ። ዝም ብሎ ነው ከጉግል ላይ ኮፒ አድርገው የላኩልሽ። ግሪሎም እኮ ሐሳቡ ከየት እንደመጣ እንድታቅ ነው እንጂ አውቃለሁ። 2 ነጥብ አጠገቡ አለ። ስለዚህ ሳዲቅና ሳኒ ብለሽ እያነበብሽ አረ እንዴት ነው የምትባቧት? አላህ አረ ከሐሰን ጋር ነው የምትጣጣሚው መሰለኝ። አንዴ ፋይሰል ሳዲቅና ሳኒ ትለኛለች። እንዲነበብ ለምን እንዳልፈለግ ካላቅም ግን እሺ ይመቻችሁ። አንቺ ለምንድን ነው እንደዚህ የምትናገሪው እንዴ? ምን ሆነ እንዲነበብ ማንፈልገው? እንደዚህ አይባልም። ይሮን አያሰላይ ልብን የሚመዘግበው ማን ይሄን የጠየቁት አንቺ የተናገርሽው መመለስ እኮ ነው። ታዲያ እናንተ እኛ እንድታስረዱ ከመጣችሁ እኮ ይሄንን መመለስ እንዲነበብ አዳምጪኝ። እሺ ማንኛውንም አይነት ጥያቄ ከቁርአን 114 ምዕራፍ አለው። 114 ምዕራፍ ውስጥ የፈለግሽውን አንስተሽ መጠየቅ ትችያለሽ። እንዲነበብ ስለማትፈልጉ ነው ብለሽ ፖለቲካ አትስሪ።
ሳነብ ለምን ኢንተራክት ያደርገኛል? ይሄ ያላ ቃልም ስለሆነ እኮ በጽሞና እኔ ሳነበው እንደውም ጸጥ ማለት አለበት። ክፈችው፣ የቁርአኑን አንቀጽ ክፈችው። ቁርአን 225 ቁርአኑ እስከ ስልክሽ ላይ ያለሽ ወይስ ምን ላይ ነው? ከዚህ ማነበው እንጂ ስልኬ ላይ አፕሊኬሽን እኮ ሐሰን እኮ ነው ያንዳንዴ ሐሰን ሱራውን ተናግራ ቁጥሩን ተናግራ ሳዲቅና ሳኒ ብላ ስትጀምር እናስጨርሳት። ትታረማለች። ሀቢቢ እናረማታለን። ማታውቀው ነገር ነው። ሳዲቅ ሳኒ ሀቢብ አለች እኮ ቆይ ጀነራል አንድ ትታረማለች። መተራረም ነው እዚህ ጋር። ሜሮን እየሰማች ነው? ሜሮን የተሳሳተችውን ነገር እናረማታለን። መጀመሪያ መልሼልሽ ነበር። ቅድም ነበር ይሄን መልስ የተመለሰው። የሰው ልጅ ባሰበው ነገር በውስጡ አስቦ ባላረገው ነገር አላህ ማሪ አዛኝ ነው። የምንጠየቀው በምናረገው ነገር ነው። አክሽን ነው ኃጢአት የሚሆነው። በውስጥሽን የሆነ ነገር አረጋለሁ። ቅድም እንዳው በመጠጥ ምሳሌ ሰጥቼሻለሁኝ፣ በሰው መግደል ምሳሌ ሰጥቼሻለሁኝ። በደንብ አብራርችልሽ ነበር እዚህ ጋር። እንዳውም በውስጥሽ አንድ ነገር ባሰብሽው ነገር አይደለም ስታረጊው ነው ኃጢአት የሚሆንብሽ እንጂ ዛሬ ላይ ቤት ቁጭ ብለሽ ዛሬ ከሆነ ሰው ጋር የሆነ ነገር አረጋለሁኝ ስላልሽ ከዛ ቅድም እንዳውም በሁለቱ መላይኮች ራሱ ምሳሌ አስቀምጬልሻለሁኝ። የቀኝ መላይካ ብዬሻለሁኝ፣ ወዲያውም የሰራሽው ነገር ወዲያውም ይከትብልሻል። የግራ መላይካ ግን የተወሰነ ሰዓቶች አሉ። ቅድም እንዳውም ታስተካክሉኛላችሁ ስል ነበር 3 ሰዓት ወይም 6 ሰዓት ከሁለት አንዱ ነውና ጊዜ ገደብ አለው። በዛ ጊዜ ላይ ከተጸጸሽ ተውበት ካረሽ ራሱ ኢቭን ከሰራሽ ከተናገርሽም በኋላ ቢሆን ያንን ነገር አይከትብብሽም ነገር ማለት ጊዜ ይሰጥሻል። የቀኙ ግን ወዲያውም ይከትብልሻል። አሁን ያመጣሽው ደግሞ ሱረቱል በቀራ ላይ ያለው ግን ስለ መሐላ ነው የሚያወራው። መሐላ ማለት ምንድን ነው? ለምሳሌ ያነ ምንም ነገር ሳላቅ ዝም ብዬ ከማልኩኝ ባላወቅኩት ነገር ከሆነ አላህ መሐሪ አዛኝ ነው። ግን እያወቅኩኝ የምምል ከሆነ ግን አላህ ደግሞ አውቀን በምንምለው ነገር ይዘናል። ለምሳሌ አሁን እኔ ሐሰን የሆነ ነገር እንዳረገ ሳላቅ አይ ወላሂ አላረገም ብል አላወቅኩም፣ ግን ማጣራት ነበረብኝ እንደዛ ከማለቴ በፊት። ምክንያቱም አላህ ምን ይላል በሌላ የቁርአን አያት ላይ የሆነ ወሬ በሰማችሁ ጊዜ አጣሩ ይላል። ግን ባላወቅኩት ነገር ከሆነ አላህ መሐሪ አዛኝ ነው። እያወቅኩኝ ግን ያ ሰው እንደዛ እንዳረገ ወይም ደግሞ እኔ የሰው ብር መውሰዴን እያወቅኩኝ ወላሂ አልበላሁም። ለምሳሌ ነጋዴዎች አሉ እቃ ሲሸጡ ያንን እቃ ፌክ እንደሆነ በልባቸው እያወቁ ወላሂ ኦሪጂናል ነው ብለው በሚሸጡት ነገር ይጠየቃሉ፣ ይይዛሉ። አክሽናቸው ነው። እንኳን መላይኮች አይደለም ሰውም ያውቃል። ለምሳሌ እኔ አሁን እየዋሸሽኝ እንደሆነ አውቃለሁኝ። እየዋሸሽኝ የሆነ እያወቅኩኝ አንቺ እየማልሽብኝ ከሆነ አውቀሽ ነው የምትውሺው። ስለዚህ ይህና ቨርስ የሚያወራው ሱረቱል በቀራም ሆነ ሱረቱል ማኢዳም ላይ ደግሞ ሱራ 5 86 ላይ ነው 89 ሰሞራ አለና ሁለቱም የሚያወሩ ስለ መሐላ ነው። ሳናቅ በምንምለው ነገር አላህ መሐሪ አዛኝ ነው። እያወቅን በምንምለው ነገር ደግሞ ኃጢአተኞች ነን። ምክንያቱም አንደኛውም ራሱ ወደ ውሸት ነው የሚወስድሽ ማለት ነው። ውሸት ራሱ ኃጢአት ነውና እያወቃችሁ አትማሉ ነው። ይሄ ነው የሚያወራው። ሌላ ነገር የሚያወራው ነገር የለም። አይገስ ከዚህ በላይ መልስ አለ ብዬ አላምንም። ሐሰን ጨምርላት። እሺ አይውልሽ ሜሮን ማለት እዚህ ጋር የተቀመጥነው ማለት የምንሳሳተውን ልንተራረም ነው። አንቺ ባልሆነ መንገድ ያነብብሽውን የቁርአን አንቀጽ ለእኛ ትሰጪንና ይህንን እስኪ አንብቡልኝ ምዕራፍ እንደዚህ ብለሽ ትነግሪናለሽ። እኛ በቪዲዮ ከፍተን ራሱ የአንቺንን መጽሐፍ ብትጠይቂና የእኛንን መጽሐፍ ብትጠይቂና አንቺንም ራሱ ለማገዝ በቪዲዮ መክፈት ስላልቻልሽ የባይብልን ጥቅስ ብትሰጪን ከፍተን ልናነብልሽ እንችላለን። ሮንግ ያነበብሽውን ፋይሰል እኮ የሚበሳጨው ሮንግ ለምን አነበብሽው ነው። አንቺ ደግሞ አውቀሽ እንዳላጣመምሽው እናውቃለን። ገብቶሻል? ይሄንን ነገር እንድትታረሚ ነው የምናደርገው። እንዳታነቧት ከልክሉኝ ምናምን እያልሽ ያዙን ይልቀቅኝ አይረባም።